አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የሚዲያችን ተከታታዮች ህዳር 02 2018 ዓ.ም ለእኩለ ቀን ያዝናቸው አዳዲስና ሰበር መረጃዎችን እናስደምጣችኋለን። መረጃው ለሁሉም እንዲደርስ ላይክ፣ ሸር፣ ሳብስክራይብ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። በአማራ ክልል በተለያዩ ቀጠናዎች በመንግስት ወታደርና በፋኖ ኃይሎች መካከል ያለው ጦርነት ዛሬም ህዳር 02 2018 ዓ.ም ተባብሶ ጥሏን። ስለሆነም ዛሬ በመካነ ሰላም ዙሪያ በተደረገ ተጋድሎ በሰሜን ምስራቅ እዝ 801ኛ ኮር 48ኛ ክፍለ ጦር የሚገኙ አንድ ጋንታ አባላት ሙትና ቁስለኛ ሲደረጉ በክፍለ ጦሩ ላይ ተጨማሪ ሰብአዊና ቁሳዊ ኪሳራ ተደርጓን ነው የተባለው። ከፋኖ ጋር የእጅ በእጅ ውጊያ ማድረግ ያልቻለው የመንግስት ወታደር በወረዳው ዙሪያ በምትገኝ ታዳጊዋ መቅደላ ከተማ ገበያ በሚገበያዩ ንጹሃን ላይ የከባድ መሳሪያ ጥቃት በመፈጸም 5 ንጹሃን ሲገደሉ በርካቶችን ማቁሰሉ ታውቋል። ይህ በእንዲህ እንዳለው ወደ ጎንደር ስናልፍ በጎንደር አሳዛኝ መረጃ ተሰምቷል። ጀግናው የሻለቃ ጌትነት መሳፍንት የጀግናው አርበኛ መሳፍንት ልጅ የአማራን ሕዝብ በጀግንነት አገልግሎ መስዋዕትነት ተቀብሏል። ጀግናው ጌትነት መሳፍንት ለአማራ ሕዝብ ሲባል የሚያምር መልክና ቁመናውን፣ ወጣትነቱን፣ ጀግንነቱን፣ መዝናናትና መፈንደቅ መጫወት ሳይበግረው ከእኩዮቹ ተለይቶ በለጋ እድሜው ክላሽ አንግቶ ዱር ቤቴ ብሎ አባቱን አርበኛ መሳፍንት ተስፋን ፈለግ ተከትሎ የህዝብ ራብ፣ ስደት፣ መፈናቀልና ሞት አሳስቦት አጥር ለመሆን ማድረግ ያለበትን ሁሉ እንደ ኮዳዋ አንጠፍቶ ተቀብሎ ለህዝብ በክብር ተሰዋ። የሻለቃ ጌትነት መሳፍንት ህይወቱን በሙሉ ለአማራ ህዝብ ሰጦ ከአጅሬ ጃናሞራ እስከ ጎንደር ከተማ፣ ከጎንደር ዙሪያ እስከ በለሳ፣ ከደባርቅ እስከ ማይጸብሬ ደከመኝ ሰለቸኝ ሳይል የመንግስትን ወታደር እንደ ቆሎ እየቆላ ፊቱ ላይ ጠላት ለሰከንዶች የማይቆሙ የአባቱ ልጅ ነበር። ጀግናና ብርሌ እድሜ የለውም ነውና ነገሩ። እንዳላዛር ዳግም ላይ ይነሳ የትግል ዓላማውን አደራ ሰጥቶ በክብር አርፏን። ለአባቱ አርበኛ መሳፍንት ተስፉና ለወንድሙ አርበኛ የሻምበል መሳፍንት እንዲሁም ለመላው ለአማራ ሕዝብ መጽናናትን እንመኛለን። ይህ በእንዲህ እንዳለ አማራ ፋኖ ብሔራዊ ኃይል በላይ ዘለቀ እዝ መግለጫ አውጥቷል። አርበኝነት በጀግንነት መስዋዕትነት ደም ቀለም የሚከተበት ሕያው የኪዳን ብራና ነው በማለት ይጀምራል። ከአማራ ፋኖ ብሔራዊ ኃይል በላይ ዘለቀ እዝ የተላለፈ የሐዘን መግለጫ ከጥንት ታሪካችን ከዛሬ ተግባራችን ከራስ በላይ ለህዝብ በማስቀደም በላብ ተጠምቀን ደማችን አፍሰን አጥንታችንን ከስክሰን አንጡር ሀብታችንን አባክነን በድልና በክብር ሀገር ጸንቶ እንዲኖርና ዛሬም የህዝባችን ህልውና ዕጣ አስቀጣይነት አርበኝነት መሆኑን እንገነዘባለን። ጥቅምት 29 2018 ዓመተ ምህረት በሰሜን ጎንደር ዞን ዳባት ወረዳ አጅሬ የተሰኘች አነስተኛ ከተማ የጠላት የእጅ አዙሪ ተልዕኮ ሳያነግቡ እንዳልቀሩ በተጠረጠሩ ግለሰቦች በተተኮሰ ጥይት የሰሜን አባራስ ክፍለ ጦር አዛዥና የራስ አሞራው 3ኛ ኮር አስተዳደር ኃላፊ ሆነው ጀግናው አርበኛ ጌትነት መሳፍንት መስዋዕትነት ከፍሏል። ከ10 ዓመታት በላይ ከወላጅ አባቱ ካይበገሬው አርበኛ መሳፍንት ተስፋ ጋር በመሰለፍ የለጋነት እድሜው ሁሉ በአርበኝነት በላቀ ወታደራዊ ብቃት በተሻለ ፖለቲካዊ ንቃት ችግር የገጠመውን የአማራ ህዝብ ለመታደግ አያሌ የጦር ግንባሮችን በድል የቋጨው አርበኛ ጌትነት መሳፍንት በተለያዩ ግንባሮች በተጋድሎ 5 ጊዜ ቆስሎ የነበረ ቢሆንም ከቁስሉ ሳያገግም ተመልሶ አውደ ውጊያ እየተሳተፈ ሲሻው በክላስ ሲሻው በብሬን ጠላትን እየገረፈ ድል ሲያገኝ ኑሯል። ወላጅ አባቱ አርበኛ መሳፍንት ተስፉ፣ አጎቱ መከተ ተስፉን፣ ወንድሞቹ የሻምበል መሳፍንት ገብሬ መሳፍንትን ጨምሮ ከ30 በላይ ቤተሰቦች በነቂስ በተሳተፉበት የ10 ዓመት የአማራ ትግል የጨለማው ዘመን አለንልህ አማራው ብለው የተስፋ ጮራ ካፈነጠቁት ጀግኖች አርበኞች መካከል በለጋ ዕድሜያቸው የአማራን ህዝብ ሲያገለግሉ የቆዩ እንደነበር ሀገር ያወቀው ፀሐይ የሞቀው ሀቅ ነው። አርበኛ ጌትነት መሳፍንት በድንገተኛ አጋጣሚ የህይወት መስዋዕትነት እስከከፈለበት ዕለት ድረስ ደከመኝ ሰለቸኝ ሳይል በቅንነትና በጀግንነት የተሰጠ
የተሰጠውን ህዝባዊ ተልዕኮ ሁሉ ሲፈጽም ቆይቷል። ከዚህ ቀደም በርካታ ቤተ ዘመድ ያጣው የምንጊዜም ወደር የለሽ ጀግናው አርበኛ መሳፍንት ተስፉ የአብራኩ ክፋይ የሆኑትን ልጆቹን አርበኛ ገብሬ መሳፍንትና አርበኛ ጌትነት መሳፍንት በማጣቱ እንዲሁም የእዛችን ጠንካራ አርበኛ ጌትነት መሳፍንት መስዋዕትነት የተሰማንን ልባዊ ሐዘን እየገለጽ አርበኝነት በጀግንነት መስዋዕትነት የደም ቀለም የሚከተበት ሕያው የኪዳን ብራና ነውና አርበኛ ጌትነት መሳፍንትና ሌሎች እልፍ አርበኞችን ዓላማና ግብ ለማሳካት ከመቼውም ጊዜ በላይ በብስለትና በቁርጠኝነት እንታገላለን። ለወዳጅ ቤተ ዘመድ መጽናናትን እንመኛለን። የአማራ ፋኖ ብሔራዊ ኃይል ሰሜን ቀጠና በላይ ዘለቀ እዝ። በመጨረሻም የአማራ ፋኖ ብሔራዊ ኃይል ደቡብ ቀጠና አሳምነው ጽጌ እዝ 2ኛ ኮር መመስረቱን አስታወቀ። የቀድሞው ከሰም ክፍለ ጦር በትናንትናው ዕለት በይፋ ወደ ኮር አድጓል። በውስጡ ግዙፍ ሰራዊት የነበረው የከሰም ክፍለ ጦር አደረጃጀቱን ወደ ኮር እንዲያሳድግ ተደርጓል። ኮሩ በስሩ ነበልባል ክፍለ ጦር፣ ኃይለማርያም ማሞ ክፍለ ጦር እና ቡልጋ ክፍለ ጦር እንዲሁም የሻምበል ፈንታና እንብር ብርጌዶች በማቀፍ የደቡብ ቀጠና አሳምነው እዝ 2ኛ ኮር ሆኖ ተመስርቷል። በምስረታው ስነ ስርዓት የተገኙት የአማራ ፋኖ ብሔራዊ ኃይል ሴንትራል ኮማንድ አባል ጄኔራል ተፈራ ማሞ እና የአማራ ፋኖ ብሔራዊ ኃይል ሴንትራል ኮማንድ አባል የደቡብ አማራ ቀጠና አሳምነው እዝ ስራ አስፈጻሚ አባል ፕሮፌሰር ማርከው መንግስቴ፣ የአማራ ፋኖ ደቡብ አማራ ቀጠና አሳምነው እዝ ጽህፈት ቤት ኃላፊ አርበኛ ዳግማዊ እንዲሁም የእዙ ህዝብ ግንኙነት አርበኛ ዶክተር አብዲላ እንድሪስ እንዲሁም የእዙ ምክትል ዘመቻ አዛዥ አርበኛ አምሳለቃ ካሳ ተገኝተዋል። ግፍና በደል እስካለ ድረስ መደራጀትና መደራጀት ግድ ነው ሲሉ በምስረታው ስነ ስርዓት የተገኙት ጄኔራል ተፈራ ማሞ ተናግረዋል።